አንዲት ወጣት ሴት ልጅ በየቀኑ ጠዋት ሰውነቷ ላይ በቁስልና በጠባሳ ተሞልታ ትነቃለች። ምክንያቱም ደግሞ እጅግ ያስደነግጣቸዋል። ወላጆቿም ልጃቸው በየቀኑ ጠዋት ለምን በቁስል ተወርሳ እንደምትነቃ ለማወቅ በክፍሏ ውስጥ ካሜራ ገጠሙ። በምንተኛበት ጊዜ ምን እንደምናደርግ ምንም አይነት ዕውቀት የለንም። በተለይ ደግሞ ብቻዋን የሚተኙ ከሆነ ተኝተው ሳሉ ምን ሲያደርጉ እንደነበር ለማወቅ ይበልጥ አስቸጋሪ ሊሆን ይችላል። አብዛኛው ሰው በሚተኛበት ጊዜ ምቾት ሲያጣ በየጥቂት ሰዓቱ ይገላበጣል። በእንቅልፍ ልባቸው የሚቀባጠሩ፣ ሌላው ቀርቶ በእንቅልፍ ልባቸው የሚራመዱ ሰዎችም አሉ። እንግዲህ በምንተኛበት ወቅት ምን እየተከናወነ እንዳለ በትክክል ማወቅ አይቻልም። ምክንያቱም ያኔኛ በእንቅልፍ ዓለም ውስጥ ስለሆነን። ለአንዲት ትንሽ ልጃገረድ ግን በእንቅልፍ ልቧ ምን እያደረገች እንደሆነ ወላጆቿ ደርሰውበት ማወቃቸው ለሕይወቷ ወሳኝ ነበር። ምን እየተከናወነ እንደነበር ከመግለጻችን በፊት ለብዙዎች እንዲደርስ ይህንን ቪዲዮ ሼር አድርጉ። የወደፊት ታሪኮቻችን እንዳያመልጦ ሰብስክራይብ ያድርጉ። የደውል ምልክቱንም ይጫኑ። ይህች ወጣት ልጃገረድ በየምሽቱ ለመተኛት ትሄዳለች። ጠዋት ሲነጋ ግን ወላጆቿ ሰውነቷ ላይ አዳዲስ ቁስሎችንና ጠባሳችን ያስተውላሉ። በመጀመሪያ ላይ ይህ የሚከሰተው አልፎ አልፎ ነበር። ቁስሎቹም በጣም ቀላል ስለነበሩ ብዙም አላስጨነቋቸውም ነበር። እንዲያውም አብዛኛውን ጊዜ በቅርብ ካልታየ በስተቀር ቁስሎቹ አይታዩም ነበር። ነገር ግን ጊዜ እያለፈ ሲሄድ ነገሩ ከአንድም በሁለት መንገድ እየባሰ መጣ። የልጃገረዷ ቁስሎች እየባሱ መጡ። ድግግሞሾቻቸው እየጨመረ በመሄዱ በቤተሰቡ ላይ የተለያዩ ችግሮችን አስከተለ። ባለትዳሮቹ ልጃቸውን ወደ የሰመር ካምፕ ሲልኳቸው ቁምጣ ትለብስ ነበር። ብዙም ሳይቆይ የካምፑ ሰራተኞች በእግሮቿ ላይ ያሉትን ቁስሎች ማስተዋል ጀመሩ። ወደ ካምፑ በምትሄድበት በእያንዳንዱ ቀን አዳዲስ ቁስሎች ይታዩባት ነበር። ሰራተኞቹ ደግሞ ያዩትን ነገር ለባለስልጣናት የማሳወቅ ግዴታ ነበረባቸው። ይህ እየሆነ ባለበት ወቅት የልጅቷ ወላጆችም በቁስሎቹ ምክንያት ተጨንቀው ነበር። በመጀመሪያ ምናልባት የአይረን እጥረት ኖሮባት በቀላሉ ለቁስል ትጋለጥ ይሆናል ብለው አስበው ነበር። ስለዚህ የልጅቷ ወላጆች ምርመራ እንዲደረግላት ከሐኪም ጋር ቀጠሮ ያዙ። ነገር ግን ወደ ሐኪም ቤት ለመሄድ እድል ሲያገኙ የማህበራዊ አገልግሎት ሰራተኞች ቤታቸው ድረስ መጡ። ሰራተኞቹም ከሰመር ካምፕ ሊደርስባት ስለሚችል የሕፃናት ጥቃት ጥቆማ እንደደረሳቸው ገለጹ። የወጣት ልጃገረዷ ወላጆች የሚናገሩት ጠፋባቸው። እነርሱ ልጃቸውን ፈጽሞ እንዳልጎዱና ወደፊትም እንደማይጎዱ ያውቃሉና። እንዳለመታደል ሆኖ ግን ማስረጃው ሁሉ በእነሱ ላይ የተከመረ ይመስል ነበር። የቁስሎቹን መነሻ በትክክል ማስረዳት ባለመቻላቸው ሁኔታው ለወላጆቹ ምንም አይነት ጥሩ ገጽታ አልነበረውም። የማህበራዊ ሰራተኞች ትንሿን ልጃገረድ አነጋገሯት። እሷም በቤቱ ውስጥ ምንም አይነት ጥቃት እንደሌለ ካደች። በየቀኑ ጠዋት ስትነቃ ቁስሎቹ ሰውነቷ ላይ እንደሚገኙ አስረዳች። የልጅቷ ወላጆች ለምን ቁስል እንደሚወጣባት ለማወቅ ቀድሞውኑ የሐኪም ቀጠሮ መያዛቸውን ሲነግሯቸው የማህበራዊ አገልግሎት ሰራተኞች ጉዳዩን ለጊዜው ለማቆየት ተስማሙ። ወላጆቹ አንድ እርምጃ መውሰድ በመጀመራቸው የሐኪሙን የምርመራ ውጤት ለመጠበቅ ወሰኑ። የልጅቷ ወላጆች ቀጠሮ ወደ ተያዘላት ቦታ ወሰዷት። ሐኪሙም በርካታ ምርመራዎችን አደረገላት። የምርመራው ውጤት ሲመጣ ግን በትንሿ ልጃገረድ ላይ ምንም አይነት የጤና ችግር ሊያገኙ አልቻሉም። ለወላጆቿ ይህ እንደ በረከትም እንደ መርገምም ነበር። ልጃቸው ከባድ የሕክምና ችግር ስላልተገኘባት ደስ ቢላቸውም ይህ ማለት ግን ቁስሎቹ ከየት እንደሚመጡ ለማወቅ ምንም አልቀረቡም ማለት ነው። እንዲሁም ከማህበራዊ አገልግሎት ሰራተኞች ክትትልና ጫና ለመገላገል የትንሿ ልጃገረድ ወላጆች የችግሩን መነሻ ለማወቅ አንድ እርምጃ መውሰድ እንዳለባቸው ወሰኑ። በመጨረሻም ጉዳዩን በራሳቸው ለመፍታት ወስነው የልጅቷ አባት ወደ ቤት በሚመለስበት መንገድ ላይ ቪዲዮ ካሜራ ለመግዛት ሱቅ ጋር ቆሙ። ቁስሎቹን ምን እንደሚያመጣቸው ለማወቅ ካሜራውን በልጃቸው ክፍል ውስጥ ለመቅረጽ ወሰኑ። በዚያ ምሽት አባቷ ካሜራውን በጠረጴዛው ላይ አዘጋጅቶ መቅረጽ ጀመረ። የልጅቷ ወላጆች ደህና አደሪ ብለው ሳሟት። መብራቱን አጥፍተው ከክፍሉ ወጡ። ሁለቱም ወላጆች በዚያ ምሽት በሰላም ተኙ። ምክንያቱም በሚቀጥለው ጠዋት ለጥያቄዎቻቸው ሁሉ መልስ እንደሚያገኙ ያውቁ ነበር። ቢያንስ ተስፋ አድርገው ነበር። በሚቀጥለው ጠዋት ትንሿ ልጃገረድ እንደገና እግሮቿ ላይ ትኩስ ቁስል ነበረባት። አባቷ ወደ ክፍሏ ሄዶ ቪዲዮ ካሜራውን አመጣው። ከዚያም የተቀረጸውን ለማየት አዘጋጀው። ያዩት ነገር ግን እጅግ አስደንጋጭ ነበር። ልጃቸው ተኝታ ሳለ የምታደርገው መራመድ አልነበረም። ይልቁንም ትሳብ ነበር። ይበልጥ እንግዳ ያደረገው ነገር ደግሞ ወደ ኋላ መሳቧ ነበር። ተኝታ ሳለ የምትንቀሳቀስበት መንገድ ልክ በክፉ መንፈስ እንደተያዘች ትመስል ነበር። ወላጆቿ ክፉኛ ደነገጡ። ልጃቸው በእንቅልፍ ልቧ የምትንቀሳቀስበት ሁኔታ
የሰው ልጅ እንቅስቃሴም አይመስልም ነበር። ምንም እንኳን ቪዲዮ የሚያስደነግጥ ቢሆንም ወላጆቿ በመጨረሻ ለጥያቄዎቻቸው መልስ አገኙ። አባቷ ለማህበራዊ አገልግሎት ሰራተኞች ደውሎ የተቀረጸውን ቪዲዮ እንዲያዩት አደረገ። በዚህም ጉዳዩ ተዘጋ። እነሱም ወደ እንቅልፍ ስፔሻሊስት ተላኩ። እኔ ግን ጸሎት ቢያደርጉ ጥሩ ነው ላለሁ። ግን ይህ የግል አስተያየቴ ብቻ ነው። የእናንተን አስተያየት ኮሜንት ላይ አስቀምጡልን። ለተጨማሪ እንደዚህ አይነት ታሪኮች እዚህ ጋር ሰብስክራይብ ያድርጉ። በያላችሁበት ብዙ ሰላም ይብዛላችሁ። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ይህ የተለያዩ አስተማሪና ልብ የሚነኩ እውነተኛና የማይረሱ ታሪኮችን ወደ እናንተ የሚያደርሰው ማቶ ቴልስ ነው። ቻናላችንን ሰብስክራይብ በማድረግና ሐሳቡን በኮሜንት መስጫው በማስቀመጥ አብራችሁን ብትቆዩ ታተርፋላችሁ። መልካም ጊዜ ይሁንላችሁ።